የካቲት 28 2018 ዓ.ም መካሄድ የጀመረው የሰባተኛው ጠቅላላ ሀገራዊ ምርጫ የመራጮች ምዝገባ ባሳለፍነው ሳምንት ሚያዝያ 14 2018 ዓ.ም ተጠናቋል። እስከ ሚያዝያ 15 2018 ዓ.ም ድረስ በተሰበሰበው መረጃ መሰረት ከ50 ሚሊዮን 500 ሺህ በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። የኢቢኤስ ቴሌቪዥን የአዲስ ነገር የዜና ክፍል ባልደረቦችም ወደ ተለያዩ የምርጫ ጣቢያዎች አካባቢ በመዘዋወር ያነጋገሯቸው የአዲስ አበባ ነዋሪዎችም ለመጪዎቹ ዓመታት ይበጀኛል ያስተዳድረኛል ያሉትን የፖለቲካ ፓርቲ ለመምረጥ መዘጋጀታቸውን ገልጸው በምርጫው ሂደትም ሆነ ከውጤቱ በኋላ ባሉት ጊዜያትም ሁሉም አካላት ለሰላም እንዲተጋ ጥሪ አቅርበዋል። ጥንቅሩን ተከታትለን እንመለስ። በቀጣይ የሚያስተዳድረንን ኃላፊነት የሚወስድ መንግስት ያው በምርጫ ካርድ ስለሆነ የሚመረጠው በዚህ አግባብ ምርጫውን መምረጥ የምንችለው እኛ ነን። በዛ ዲሞክራሲያዊ መብታችን ለመጠቀም እድሉን ወስደናል። ስለዚህ ያው ተጠቃሚ ነን በምርጫ ካርዱ። አንድ ሰው የምርጫ ካርዱን ወሰደ ማለት የሚፈልገውን ፓርቲ ያስተዳድረኛል፣ ይመራኛል፣ ይለውጠኛል የሚለውን የመምረጥ እድሉ 100% በእጁ ነው ያለ ማለት ነው። ስለዚህ የምርጫ ካርድን ሰው ስድ ኢትዮጵያዊ መሆኔን 100% ያረጋገጡበት ነው ማለት ነው። የምርጫ ካርድ መውሰድ የመምረጥ እድሌን መጠቀም ነው። ስለዚህ ለቀጣይ 5 ዓመት ሊያስተዳድር የሚችል ስርዓት ወይም መንግስት መምረጥ ነው። ይሄን አደርጋለሁ ይላል። ስልጣን ከተያዘ በኋላ ግን ብዙ ነገሮች ይዛባሉ። ያ መሆን የለበትም ነው እኛ የምንለው። በተቻለ መጠን ለህዝቡ ማገልገል ነው። ታማኝነት የሚኖረው ለሀገሪቷም ጥሩ ዋስትና የሚኖረው በትክክል ህዝቡን በኩልነት ሲያገለግሉ ብቻ ነው። ማታ ያጠግቡናል። ውድድሩ በጣም በከፍተኛ ደረጃ ላይ ነው። እያዳመጥን ነው። እድሉ ለማን እንደሚሆን ወደፊት እናየዋለን። የተሻለ ሀሳብ እኔ አለኝ። ይሄንን ሀሳቤን ማህበረሰቡ ይቀበለኝና እኔ ሲመጣ ይሄንን ሰራለው የሚል ሀሳብን ማቅረብ እንጂ ማህበረሰብን ወደ ግጭት የሚያመራ ሀሳብን ባቀርቡ ሌላ ሀገር የለችንም። ያለችን እቺ አንድ ሀገር ናት። ያቀረቡት ሀሳብ አለ፣ ያቀረቡት አይዲዮሎጂ አለ፣ የሚሸጡት ሀሳብ አለ። እንግዲህ ከዛ ውጭ የተሻለው የትኛው ነው የሚለውን ነገር ነው ህዝብ ነው የሚወስነው። የስልጣን ባለቤት ህዝብ ነው። ውል የሚሰጠው ህዝብ ነው። የተመረጠው አካል ደግሞ ከተመረጠ ለ5 ዓመት ውል ከወሰደ በስርዓት ኢትዮጵያን ህዝብ የማስተዳደር ኃላፊነት ይጣልበታል። እንግዲህ ይሄ ባለቤቱ የሚያዋጣውን የሚያሻግረውን ማኒፌስቶውን በአግባቡ ገምግሞ ለነገ ለኔም ለልጆችም ለቤተሰብም ለሀገርም ይሆናል ያለውን ይመርጣል ማለት ነው። እኔም በዛው ልክ ለመምረጥም ለሀሳብ ከሚሰጡን ከሚነግሩን ነገር ሀሳቡን በሚገባ ወስጃለሁ። እየመረመርኩ ነው፣ እያዳመጥኩ ነው። እንግዲህ ተዘጋጅተን ነው ያለ ነው ማለት ነው። መልካም የሆነ ውጤት እንጠብቃለን። እንደ ሀገር በሰላማዊ መንገድ ደግሞ ነገሮች ሁሉ እንዲያልቁና ሁሉም ደግሞ ሰው እንደ የዜግነትን የራሱን የዜግነትን ግዴታ ቢወጣ ባይነኝ ቢመርጥ እላለሁ። ሰው አገር ሲኖር ነው ሰው የሚኖረው። ለዚህ ደግሞ የግዴታ ለኔ ይወክለኛል ለኔ ይመረኛል ብዬ ያመንኩትን መምረጥ አለብኝ። ዘንድሮ ምርጫ የምጠብቀው ከዚህ በፊት ምርጫ ጭቅጭቅ ነው፣ ጦርነት ነው፣ መሰዳደብ ነው። በዘንድሮ ግን ከአሁኑኑ እያየሁት ያለው ድባብ ሁሉም ሀሳቡን በነጻነት ይገልጻል። ያንን ሀሳብ ተከትለው ማህበረሰቡ እኛም ማን ነው የሚበጀን ለዚህች አገር ማን ነው የሚጠቅመን የምንለው ነገር ለይተን ምርጫ ፍትሃዊና ነጻ እንዲሆን ነው። ከዚህ ምርጫ አለግርግር አገራችን ከዚህች ከውጥንቅጡ የምትወጣበት ወደፊት ያለው የህዝቡን ኑሮ ማሻሻል ነው ትልቁ ነገር። ለህዝቡ ታማኝ መሆን ነው ትልቁ ነገር። ህዝቡን በደንብ በታማኝነት ማገልገልና የህዝቡ ኑሮ በተለይ ዝቅተኛው ህብረተሰብ የኑሮውን ችግር እንዲቋቋም የማድረግ የመንግስት ኃላፊነት አለበት። ሰላም ያለው ነገር ሰላም ይፈጠርበት፣ አገራችን በደስታ የምንመራበት
ልጆቻችንን በደስታ የምናስተምርበት የምናሳድግበት መንግስት እንዲሆንልን ነው ምኞታችን። አጠቃላይ እንግዲህ ሀገርን ሰላም ማድረጉ ላይ የበለጠ ሰላም ሰው ወጥቶ መግባት የሚችልበት እሱ ላይ ወደፊት ያው የሚመረጠው መንግስት ይህንኑ ህዝብን በማስተዳደሩ ላይ ትኩረት አድርጎ የኑሮ ውድነትን በማርገቡ ላይ ትኩረት አድርጎ የህዝብ እኩልነትን ትኩረት አድርጎ የሚያስተዳድር መንግስት እንዲሆን ነው ምኞቴ። የሚመርጠውና ቀጣይ የሚያስተዳድር መንግስት መስራት አለበት የሚለው ነገር ምንድነው? ሁሉን አቀፍ ነው፣ አያይዞ ነው መሄድ። አንዱን ይዞ ወደፊት ቢሄድ ወደ ኋላ መመለስ ነው የሚሆነው ማለት ነው። ስለዚህ በትምህርት በትውልድ ቀረጻ ላይ ያለው በጣም በተሻለ ደረጃ ትውልድ ካልተቀረጸ አገር ስለማትቀጥል በትምህርት በጠነከረ ደረጃ መስራት መቻል አለበት። በሰላሙ ደረጃ በአግባቡ መሰራት አለበት። በኢኮኖሚ መሰራት አለበት። ህዝቡም በአግባቡ አነሳስቶ ከራሱ ጋር አዋህዶ በሰጠው ማኒፌስቶ በዛ ልክ ሆኖ ሰርቶ ህዝቡን ከራሱ ጋር አሰልፎ አገሪቷን ወደፊት መውሰድ መቻል አለበት ማለት ነው። በዋናነት በሰላም ላይ መስራት አለበት። ሰው ሰላም ሲኖር ነው አገር የሚቀጥለው። ስለዚህ የተኛውም የሚመረጠው ወይም የሚመጣው ነው ይበጀኛል ብዬ የሚመርጠው አካል እኔ ነኝ ማቀው ይሄን ነው ብዬ አልናገርም። ግን በቃ መጀመሪያ ሰላም ላይ ቢሰሩ ሌላው ሁሉ ተጨማሪ ነውና በተቻለ መጠን እርስ በርስ ያለውን ሽኩቻና ጦርነት በሰላም ለመፍታት መሞከር ነው። ይሄ ደግሞ በጣም ወሳኝ ነው ለሀገሪቷ። ትልቁ ለህዝቡም ዋስትና የሚኖረው ለሀገራችንም ዋስትና የሚኖረው ሰላም ሲኖር ነው። ሰላም ከሌለ ሁሉ ነገር አይኖርም። ከምርጫ በኋላ ምንድነው? በዲሞክራሲ ስርዓት ሁሉም አሸናፊ አይደለም። አሸናፊና ተሸናፊ አለ። አሸናፊ አካልም የገባውን ቃል ኪዳን ፕሮሚስ ነው። አሁን በምርጫ ቅስቀሳ ወቅት የሚያደርጉት ነገር ምንድነው? ፕሮሚስ ነው አይደል እየገቡ ያሉ። ካሸነፉ በኋላ ምንድነው? ከፕሮሚስ አልፎ ወደ ሪያሊቲ ወይ ወደ ትግበራ የሚሄዱበት ወቅት ነው። ከተመረጡ በኋላ የያዙትን አይዲዮሎጂ ከቃል በዘለለ ወደ ተግባር የሚለወጥበት ሰዓት ነው። ሀገርን ለመምራት የወጡ ፓርቲዎች ተጨባብጦ ያሸነፈውን መልካም የመምራት ዘመን የ5 ዓመቱን ዘመን በመልካም እንድትመሩ የኔም መንግስት ጨምር ስለሆንክ እንግዲህ ታስተዳድረኛለህ፣ ከጎን ሆኜ የሚጠበቅብኝን አደርጋለሁ፣ የሚጠበቅብህን ቃል የገባውን ትፈጽምልኛለህ ብሎ ተጨባብጦ ተመሰጋግኖ ሀገርን ማስቀጠል መቻል አለባቸው። እኔ ለኔ ሳይሆን ኦል ለኢትዮጵያ ህዝብ የሚመች ሀገራችን የሚመራ መንግስት እንዲሆን ነው የምፈልገው። እኛ ማንም ይመረጥ ማንም ኢትዮጵያን በጥሩ ሁኔታ የሚያስተዳድር ነው የምንፈልገው። ተመልካቾቻችን አሁን ተከታትለን የተመለስነው የአዲስ ነገር የዜና ክፍል ባልደረቦች በመራጮች ምዝገባ ማጠናቀቂያ ዕለት በተለያዩ የምርጫ ጣቢያዎች በመዘዋወር ለመራጭነት የተመዘገቡ ነዋሪዎችን አነጋግረው ያዘጋጁትን ጥንቅር ነበር። ከ50 ሚሊዮን በላይ ዜጎች የተመዘገቡበት ሰባተኛው ጠቅላላ ምርጫ 54 በመቶ ወይም ከ7 ሚሊዮን በላይ የሆኑት ወንዶች ሲሆኑ 46 በመቶ ወይም ከ23 ሚሊዮን በላይ የሆኑት ደግሞ ሴቶች መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። 47 የፖለቲካ ፓርቲዎችና ከ70 በላይ የግል እጩ ተወዳዳሪዎችን የሚያሳትፈው የሰባተኛው ዙር ጠቅላላ ምርጫ ቅስቀሳም በአዲስ አበባና በክልል ከተሞች መካሄዱን ቀጥሏል።